613 call arrivals 126 now good day. 653 good evening, runway 24 right, just at 4,000. 798, turn the right, heading 190. አህና ጥበብ እሰጣችኋለሁ ይላል። ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ ምን እናገራለን ብላችሁ እንዳትጨነቁ ለምን መሰላችኋል? እኔ አፍ ሆናችኋለሁ። ማንም ሊቋቋሙ የማይችለውን አፍ እሰጣችኋለሁ አለ። ጥበብ ነው እኔ ጋር አለ አላችሁ። ኢየሱስ ይባረክ። ሁሉን አስተ ሃሌሉያ እግዚአብሔር አምላክ የተመሰገነ ይሁን። በጌታ ደስ ይበላችሁ። አሜን። በክርስትና ውስጥ በምድር ስንኖር አንዱ የተሰጠን ትልቅ እንድንጠቀምበት የተሰጠን ነገር ሰላም፣ አሜን፣ ደስታ እና በዛ አለመጠቀም ሞኝነት። ገባችሁ አይደል? ተሰጥቶት ያንን ነገር በትክክል መጠቀም የማይችል ሰው ያሳዝናል አይደል? ለምን እግዚአብሔር ሰጥቷል። ሰጥቻችኋለሁ ብለና ያንን ሰላም ኢንጆይ ማድረግ ይገባል። ያንን እረፍት ያንን የተሰጠን አይ አንዳንድ ሰው ተሰጥቶታል ግን በሐዘን ውስጥ ነው። ያ ሰላም እኮ ተሰጥቶታል ካያያዝ ጉድለት እነግርሃለሁ። ዝም ብለህ አርገብግበው። ኢየሱስ ጌታ ነው። እጆቼን በመጫን ያላል አቀጣጥላለሁ አላል። ከሰል ያለው አመዱ ዝም ብለህ አትንሳ። ያን ጊዜ ይቀጣጣላል፣ ፕሮሴስ ይለቀለቅ፣ ሰላሙ ረፍቱ። ኢየሱስ ጌታ አሜን። እሺ ዛሬ እንግዲህ የሐዋርያት ሥራን ከጀመረ 14ኛ ሳምንታችን ነው። እያየን ያለነው ደግሞ ምዕራፍ 4 ነው እና በተለይ ከቁጥር 32 ጀምሮ ያለው እስከ መጨረሻ ክፍል ድረስ አነብና በዚያ ዙሪያ ነው እንግዲህ ዛሬ የምንነጋገረው። ቁጥር 32 እንዲህ ይላል፣ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸው ሁሉ በአንድነት ነበር እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳን ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያት ምግብ አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። ትውልዱም የቆጵሮስ ሰው የነበረ እነሆ ሌዋዊ ዮሴፍ የሚሉት ነበር። እርሱም በሐዋርያት በርናባስ ተባለ። ትርጓሜው የመጽናናት ልጅ ነው። እርሻም ነበረውና ሸጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። እንግዲህ ከ32 ጀምሬ እስከ 37 ወይም እስከ መጨረሻው ድረስ ያለውን ቁጥር ነው ያነበብኩት። በዚህ ውስጥ እንግዲህ እግዚአብሔር የሚያስተምረን እናያለን። ይሄ ክፍል ቁጥር 32 ሲጀምር ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸው ሁሉ በአንድነት ነበር እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። ይሄ በጣም የሚገርም ነው። አንዳንድ ጽሑፍ ሳነብ እንዲህ አይነት ላይፍ ከዛ በኋላ ከዚህ በፊትም ተኖሮ የሚያውቅ አይነት ህይወት አይደለም። ይታያችሁ ያለው ሁሉ አምጥቶ አንድ ጋር ያስቀመጠው። ስለዚህ ይሄ የኔ ነው ብሎ የሚናገር ሰው የለም ይላል እና ችግረኛም በመካከላቸው የለም። ለምን? ነገራቸው አንዱ አንዱን ለመደገፍ በጣም ዝግጁ የሆነ ህይወት ነበራቸው። እና ይሄ ክፍል ሳይ ምንድነው የገባኝ ወይም እንደተለመደው ጨመቅ አድርገን ስናወጣ ያው ክፍሎቹን ስናጠና እንደዛ እናጠና ነበር። ችግርን መካፈልና ያለህን ማካፈል የሚል አንድ ሐሳብ የገባኝ ነገር አለ። ችግርን መካፈል ያለህን ማካፈል። ብዙ ጊዜ ሰው የሰዎችን ችግር መካፈል አይደለም። ኢቭን ጓደኝነት ሲያስብ ወዳጅነት ሲያስብ በምን በኩል ሊረዳኝ ይችላል፣ በምን በኩል ሊያግዘኝ ይችላል ብሎ ነው እንጂ በምን በኩል ሊረዳው ይችላል ብሎ ሰው ወዳጅ ያያል። በጣም ጥቂት ሰዎች በምድር ላይ
ሊኖሩ ይችላል። ግን ሁሉ ጊዜ ሰዎች ወደኛ ህይወት ሲመጡ እንዲረዱን ብቻ ማሰብ የለብንም። እንዲያግዙን ብቻ እኛ ሰፖርት እንዲያደርጉ ብቻ መጠበቅ የለበትም። እኛስ እንድንረዳ እናስፈልግም እንዴ? ሁላችን ተረጂዎች ከሆን ማን ነው ረጂ ታዲያ? ማን ነው አጋዥ ታዲያ? በደከመው በኩል የሚቆመው ማን ነው? በፈረሰው በኩልስ ማን ይቆማል? ሁሉ ጊዜ ተጠቃሚ ብቻ ለመሆን ለማግኘት ጌን ለማድረግ ብቻ ከሆነ እኛ ትክክለኛ ክርስቶስ ህይወት አይደለም ያለን። እነኚህ ሰዎች የሚያሳዩን ግን ለደካማው በደካማ በኩል የሚቆሙ ሰዎች ነበሩ። ለዚህም ደግሞ ጥሩ መነሻ ሆኖ ያየሁት አንድ ነገር ምንድነው? ልባቸው ተቀይሮ እስቲ አሜን። አንዲትም ልብ አንዲትም ነፍስ ነበራቸው። አየህ፣ ብዙ ጊዜ የጥሩ ህይወት መነሻ ጥሩ ልብ ነው። ጥሩ ልብ እያለ መጥፎ ኑሮ ሊኖር አይችልም። አሁን እኮ ዓለማችን የተዘበራረቀችው ዓለማችን በቃ መያዣና መጨበጫዋ የጠፋበት ምክንያት የተበላሸ ልብ ስለሆነ ከዛ የወጣ ነው አመፁ፣ ከዛ የወጣ ነው ክፋቱ፣ ከዛ የወጣ ነው ነፍስ ግድያው፣ ክህደቱ። ይሄ ሁሉ ከክፉ ልብ የወጣ ነው። ሌሎችን ለመርዳት ያላችሁ ልብ ምንድን ነው? ከዚህ በፊት እሑድ ይሁን አንድ ቀን ተናግሬያለሁ ይመስለኛል። አንድ ልጅ ወላጆቹ ምን እንዲያደርጉለት ይጠይቁታል። ምን እናድርግልህ? ያው ብዙ ጊዜ እንደዚህ ያለ አይደል? አንድ በጣም ጎበዝ ተማሪ ከሆነ ወይ የሆነ ነገር ካረክ አንድ ነገር እናደርግልሃለን ይላል። እና ጠየቁት ምን ይደረግልህ ሲባል የውሻ ቡችላ ይገዛልኛል፣ ትንሽ የውሻ ይገዛልኛል። እሺ አለ። ወላጆቹና አባቱ ወደ አንድ ገበሬ ሄደ፣ ውሻ የሚሸጥ ገበሬ ጋር ማለት ነው። እና ሲያይ አንድ የምታምር ቡችላ ውሻ እየሮጠች አየ። ልጁ ፈቃድም ሳይጠይቅ እሷ መሮጥ ጀመረ። እንደው ወደ ላይ አባራታል፣ ወርታች ትሮጣለች። ከዛ የሚሸጠው ገበሬ መጣ። ምን ፈልጋችሁ ነው አለ። አይ ቡችላ እንደዚህ ውሻ ልንገዛ ፈልገን ነው ተባለና ከአባትየው ጋር ገንዘብ እየተነጋገሩ እያለ አንድ ሌላ ቡችላ እየተንፏቀቀች የምትመጣ ቡችላ አየ ትንሹ ልጅ። ከዛ በኋላ እየሮጠ ሄደና የምፈልጋት ነው አለ። ከዛ ገበሬው እንዲህ አለ፣ ኖ ኖ ኖ ኖ እሷ ላንተ አትሆንህም፣ እግሯ የተሰበረ አለ። ሲለው የሚረዳት ያስፈልጋታል፣ ስለዚህ እኔ እሷን ነው የምገዛው አለውና ሁለት እግሩን ልጁ ገልጦ ሲያሳየው ለካስ አርቲፊሻል እግር ነበር። አየህ፣ በህይወቱ ያለፈበት ነገር ስለሆነ ፔይኗ ገብቶታል፣ ውሻዋን ተረድቷታል። ስለዚህ አሁን እንደሌሎች የምትቦርቀዋን ሳይሆን ደካማዋን ሰባራዋን ልግዛት አለ። ለምን ነው ሲሉ የሚረዳት ያስፈልጋል። ስንቶች እንዲህ ብለን ሰዎችን እንቀርባለን፣ የሚረዳው ያስፈልገዋል። ይሄ ክርስቶስ ልብ ነው። ይሄ አንድ ልብ ያመጣው ውጤት ነው። ሌሎችን ለማካፈል ህይወታቸውን ሼር ለማድረግ ለሌላው ለደካማው የክርስቶስ ወንድም ልጅ ነው፣ ወንድሜ ነው፣ እህቴ ነች፣ ስለዚህ አብረን መቆም አለብን ብለው በአቋም ደረጃ ወስነዋል። ይሄ ቅድም እንደነገርኳችሁ የጥሩ ልብ ውጤት ነው። እግዚአብሔር የቅዱሳንን ልብ ያስተካክል። ጌታ ምን አለ? ስለ ሰው ልብ ሲናገር አመጽ፣ ክፋት፣ ርኩሰት የተበላሸ ሁሉ ከእሱ ነው የሚወጣው። እሱ ከተቀየረ እነዚህ ነገሮች ሁሉ አቅም የላቸው። የክርስቶስ ህይወትና ኑሮ በሰው ህይወት መገለጥ ይጀምራል። እንዳልኳችሁ እዚህ ላይ ትንሽ ትኩረት ሰጥቼ የምናገረው ስለ ራስ ወዳድነት የተያያዘ ገባችኋል። በስብከት ህግ ምን የሚባል ነገር አለ? ስለ ፍቅር ስትናገሩ ስለ ጥላቻ ባችሁ ማሳየት ብቻ አለባችሁ። ስለ ትህትና ማውራት ስትፈልጉ ስለ ትዕቢት ጎን ማሳየት አለባችሁ። እና አሁን ሌላው ራስን ስለማካፈል ስታወሩ ስለ ሰልፊሽነስ ወይም ይሄ ራስ ወዳድነት ስለሚባለው ነገር መናገር ተገቢ። ለምን? በብዙ ሰዎች ህይወት ስለሚንጸባረቅ፣ ይሄን ደግሞ ማስወገድ ስለሚገባ ማለት ነው። ብዙ ጊዜ መጠኑ ዲግሪው ይለያይ እንጂ ሁሉ ሰው ለራሱ ያለው ፍቅር አለ። በመጀመሪያ ደረጃ መጽሐፍ ቅዱስ ራሳችሁን ጥሉ ብሎ አያስተምርም። ራሳችንን እንድንጠላ አስተምሮ አያውቅም ወይም አያስተምርም። ራስን መውደድ ይገባል። ግን ራስን መውደድ እስከምን?
ገደቡ የት ጋር? ወይስ ሌሎችንስ እንደ ራሳችን እንወዳለን? አይ ጌታ ራስን አትውደድ አላለ ቢልም የሚሰማው የለም። አይ ቲንክ ገባችሁ አይደለ? ምክንያቱም እንደው ቢሆን ብሎ ምንድን ነው ያለው? እንደ ራስህ ባልንጀራህን ውደደው አይደለም? እና እንደው the golden rule ወይም the golden law የሚባለው በአንተ ላይ እንዲሆነው የማትፈልገው በሌላው አታድርግ፣ ለአንተ እንዲሆን የምትፈልገው ለሌላው አድርግ የሚል ነው። አየህ ለምንድን ነው ሁልጊዜ ከራስህ አንጻር ከተደረገ አንድ ነገር ፈጥነህ ለመፍረድ አትቸኩልም። ኢቭን አንድ ሰው የሆነ ነገር ሲያበላሽ እኔ መሆን ብለህ ቶሎ ካስገባ ራስህ ትሰክናለህ አይደል? አሁን እኮ ራሳችንን እናወጣና ነው ቶሎ እንደፈለገን የምንናገረው እንጂ እዛ ውስጥ ራሳችንን ይሄ ፈረንጆች እንደሚሉት በሰው ጫማ ራስን ብንጨምር ሰክናለህ ታውቃላችሁ። ምክንያቱም አንድ አይነት ነው አስገው አንድ አይነት ነው አሰራሩ ዘለለ ለመፍረድ አትቸኩልም። እና በዚህ ክርስትና ውስጥ ጌታ የነገረን ወሳኝ ነገር ራስ ወዳድነት እንዲመታ ነው። ይሄ ክፍል የሚያስተምረው ወይም ከልክ ያለፈ ለራስ ብቻ የሚለው ህይወት እንዲፈርስ ያስፈልጋል። ኢየሱስ ይባላል። ጳውሎስ ለፊልጵስዩስ አማኞች ሲጽፍ በምዕራፍ 2 ላይ ከቁጥር 1 ጀምሮ በጣም የልቡ ሸክም የሆነ ነገር ጽፏል። ይሄን ክፍል እንየው። በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይኑርላችሁ። አንድ ፍቅር፣ አንድ ሐሳብ፣ አንድ ልብ ይኑርላችሁና ማንም ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል። እዚህ ክፍል ላይ ከሌሎች መልእክቶቹ ይልቅ ትኩረት እንደሰጠው ያየሁት ምን በሚል ቃል አስሮታ ደስታዬን ፈጽሙልኝ የሚል ቃል ተናግሯል። ጳውሎስ ይሄ ነገር የኔ ደስታ ነው ወይ የክርስቶስ ዋና የልብ ናፍቆቱ ነው ማለቱ ነው አሁን እየነገረን ያለው። ከምንም ጊዜ እስካሁን ከሚጽፋቸው መልእክቶች በጣም ስትሮንግሊ ሊናገረው የፈለገ ነገር አለ ማለት ነው። ይሄን ክፍል ስናየው እና ምንድነው ብለን ቀስ ብለን ውስጡን ስናየው አንድ የሚል ነገር በብዛት ተናግሯል። አንድ ይሁንላችሁ የሚል አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ። መቼም አንዳንዴ እንደዚህ አስቤ አውቃለሁ። ከዚህ በፊትም ብያችሁ አውቃለሁ ሳስተምር። ለመሆኑ አንድነት ምንድን ነው? አንድነት ምንድን ነው? አንዳንዴ ተቸግራችሁ አታውቁም? አንድ ለመሆን ከሰዎች ጋር ለምን? የአንድ ሰው ስራ ስላልሆነ። አየህ አንተ ብቻ የምትሰራው አለ ከዛም ጋር የሚጠበቅ ህይወት ስለሆነ አንድ ለመሆን የራሱ የሆነ ትግል አለ። አንዳንድ ሰዎች እንዲህ ሲሉ ሰምቼ አውቃለሁ። አንዳንድ ጸሎት ስፍራ ፓርቲሲፔት ማድረግ አንፈልግም ይላል። ለምን? በዛ ደስ የማልሰኝበት ወይ ደስ የማይሰኝብኝ ሰው አለ ስለሚያስብ። እናስ ገባችኋል? ማስተካከል አንድ ነገር ነው። እሱም ዋጋን መክፈል ነው ብለው ስለሚያስቡ እሱን ትተውት፣ ግን እዛ ጋር ከመጣው ጸሎቱ እንዳይታሰብ እንደሰምታችሁ ነው። ለምን? እግዚአብሔር አንድ ልብ በሆኑ ሰዎች መካከል አይሰራም። ስለዚህ እኔና እከሌ አንድ ልብ ስላልሆን ጸሎቱ እንዳይታሰብ እኔ አልመጣም ይላል። አንድ ነገር ልንገራችሁ፣ በተወሰነ ደረጃ የሚሰራበት ወይ አለ አሁን ይሄ የሚባለው ነገር። ግን በመሰረታዊነት ደረጃ ሁሉ ጊዜ የምትጠይቁት ስለግላችሁ ብቻ ነው። አሜን። እንደዛ ባይሆን የሐዋርያትና የኢየሱስ ጸሎት አይሰማም ነበር። ለምን? አስቆሮቱ ይሁዳ ዘማል ነበር። ገባችኋል? የእነ ጌታ የሐዋርያት ህብረት በትክክለኛ በቃ ምንም ጸሎት የማይደረግበት ህብረት የሌለው ነበር ማለት ነው። ይሁን የተበላሸ ነው የሚጎዳው ራሱ። ገባችሁ? ተጽዕኖ የለውም አይደላችሁ፣ የራሱ የሆነ የሚያመጣው ነገር አለ። ነገር ግን በዋናነት እናንተ ሁሉ ጊዜ ማሰብ ያለባችሁ እኔ ምን ያህል ተስተካከልኩ። እስቲ አስቡ፣ አንድ ሰው እኔና ከሌ ልባችን አንድ ስላልሆነ ብሎ እንዴት ከቸርች ይቀራል? ኢማጂን ማስተካከል አይሻልም? እንደው ለሰው ሲወራል እንዴት ተብሎ ገባችሁ? ገጥሞ ስለማቀሩ እና ይሄ በጣም ሮንግ ነው እና አንዳንዴ ቅዳሜ ሰዎች ኢቭን አሁን እንኳን ስጋብዝ አይ ብለው እንደዚህ አይነት ምክንያት የሰጡ ሰዎች ሰምቼ አውቃለሁ።
አሳፋሪ ነው። ምን ልነግራችሁ ነው? ክርስቶስ ተገባ፣ አንተ በክርስቶስ ሕይወት ትኖራለህ። ስለሌሎች ልክ ነው ወደዚያ ፍቅር እንዲመጡ መጋበዝ ወይም ደግሞ ጥሩ ሕይወት ማሳየት ተገቢ ነው። ግን እጅ ልጠመዝዝ አትችልም። ምክንያቱም መጽሐፍ ቅዱስ እንደነገረን በቤተ ክርስቲያን መካከል የተራሸ ኑሮ ያላቸው ሰዎች እስከ መጨረሻው እንደሚኖሩ መጽሐፍ ቅዱስ ይናገራል አይደል? እንክርዳድ አላለም እንዴ? እንክርዳድ ማለት ጥሩ ነገር አይደላችሁ? ነው እንዴ? እንክርዳድ የሚበላ ነው አይበላም። ስንዴ ማለት ግን እኔ አንድ የእርሻ ምርምር የሚያጠና ሰው አንዴ ነገረኝ፣ ሁሌ በጣም ገርሞኛል። በነገራችን ላይ እንክርዳድ ለስንዴ ይጠቅማል የሚል ሰምቼ እንዴ ትንሽ ይሄ ዊርድ የሆነ ንግግር ሰምቼ ማላቅ ነውና በጣም ገርሞኝ ያስረዳኝ ልንገራችሁ። በማሳው መካከል እንክርዳድ ተዘርቶ አይደለም የሚበቅለው። ታውቃላችሁ አይደል? ስንዴ ተዘርቶ እንክርዳድ ከየት እንደመጣ ሳይታወቅ ጎን ለጎን ይበቅላል። ስሰማ ናቹራሊ አስፈላጊ ነው። ምንድነው ስለው በባህሪው አይታችሁ እንደሆነ እንክርዳድ ጫፉ ላይ ሹል ነገር አለ እና ከስንዴው ጋር ተጣጣቋሉ ንፋስ መጥቶ ሲል ይወጋጋዋል ስንዴው። ከዛ ደግሞ ፍሬያማ እንዲሆን የሚያደርገው እሱ ነው። ስለዚህ አንዳንዴ በዙሪያችሁ የሚወጋጓችሁ ሰዎች ታውቁ የበለጠ ፍሬያማ እንድትሆኑ እያረዷችሁ ነው ማለት ነው። እግዚአብሔር ይባርክ። ሶስት አይነት ሰዎች በህይወት ያልፋሉ ይላል አንድ ሱሳን። ሶስት አይነት ሰዎች ምን ያላስተካክል እንደምለው አላውቅም፣ በእንግሊዝኛ የተጻፈ ነው። ጥሩ ሰዎች መታሰቢያ ጥለውልህ ያልፋሉ ይላል። ጥሩ ሰዎች መታሰቢያ ጥለውልህ ያልፋሉ። ክፉ ሰዎች ትምህርት አስተምረው ያልፋሉ ይላል። እንደገና ሶስተኛው ጥሩ ክፉና ብቻ እሺ፣ እንደ ሶስት አይነት ነው። ግን ምንድነው ሁሉም የሚያልፉት በህይወት ያለ ምክንያት አይደለም። ሌሰን ሰጥተው የሚያስተምሩ በቃ የሆነ ህይወትን አሳድገው ጡንቻ እንድታወጣ አድርገው አሳምረው ቅርጽ ሰጥተው የሚሄዱ ሰዎች አሉ። እነሱ ደግሞ የማይመቹ ሰዎች ናቸው። ታውቃለህ? ስፖርት ሲሰራ ማን ነው ኢንጆይ እያደረገ የሚሰራ? ገባህ? ከተወሰነ ጊዜ በኋላ በቃ እኔ በጣም ነው ደስ የሚለኝ ምናምን የሚባለው ታውቃለህ? ሙሉ በሙሉ እውነት አይደለም። ገባህ? እንዴት ደስ ይላል ስፖርት ምን ደስ ይላል። ያን ክብደት አንስተህ እንትን ላበላ ሆነ ምን የሚያረካ ነገር አለው እንዴ? ውጤቱን እያሰብክ ነው አይደል? ኮንሲኩዌንሱ ቢያንስ ሰውነቴ ላይ የሚያመጣው ቅርጽ ከብዙ ነገር ይታገኛል ምናምን ብለህ ነው እንጂ አስበው። በተለይ አዲስ ከሆንክማ ዝም ብለህ ስፖርቱን በደንብ አድርገህ ሰርተህ ከሄድክ በማግስቱ ሰው ነው የሚያስነሳህ። ተመቁዘል የተነሳ ማለት ነው። ከባድ ነው ለማለት ነው። ቀላል ነገር አለ ግንስ ቅርጽ ያስይዝህ። ለዚህ ነው ስንት ሺህ ሰው በጣም ከሁሉ የሚገርመኝ ጂም የሚያሰሩ ሰዎች እንደዚህ ማለት ነው ሲመዘግቡ ለአመት ነው ምናምን የሚመዘግቡ። ለምን ነው ታውቃለህ? ከ3 ቀን በኋላ ሰውየው እንደማይመጣ ያውቃል። ለሳምንት ብለው ለወር ብለው አይመዘግቡ አይደል? ለአመት ነው በግድ ያመላበት ነው ይወጣው እና ለአመት ለምን ያውቁታል? ከግማሽ በላይ ነው በላይ ይታወቅ። ግን እነሱ ገንዘብ ነው የሚቸገራቸው። ለአመት ተረፈማል ይጨርሳል። አገጠማችሁ ብዙዎቻችሁ ተመስግባችሁ የጠፋችሁ ሰው ምን ልነግርህ ነው? እንትን አለው ለማለት ነው። በቃ ባለስ ስትለውና ተግባር ውስጥ ስትገባና የሆነ እንትን የሚያስከፍል ዋጋ ግን ውጤቱን አስበህ ነው የምትሰራውና በህይወት እንደዛ ፔን ያላቸው ሰዎች አንዳንዴ ቢመጡ አትፍላ፣ ልብህን ያስፉታል። አስተዋይ እንድትሆን ነገሮች ከብዙ አቅጣጫ እንድታይ በየአይነቱ ሰው እንዳለ ገባህ? ሁሉ አንድ አይነት እንዳልሆነ ብዙ ተመለከታለህ ማለት ነው። እሺ ጌታ ማቴዎስ 22:37 ላይ ማቴዎስ 22:35 ጀምሮ ስታነቡ አንድ ሰው መጣና ህግ አዋቂ ነው ኢየሱስን ከትእዛዛት ዋንኛው የቱ ነው ብሎ ጠየቀው። ኢየሱስን እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ የምትል ይችላል። ሁለተኛውም ይችን የምትመስልናል ባልንጀራህን እንደራስህ ውደድ የምትልናል አለና ህግም ነቢያትም በዚህ ተሰቅለዋል። በጣም ይገርመኛል ይሄ አጠቃቀም። ህግም ነቢያትም በዚህ ምን ብለዋል? ተሰቅለዋል ይላል።
ምን ማለት እንደሆነ ሁለቱን ትእዛዝ አንድ ሰው በትክክል መጠበቅ ከቻለ ሌላ ትእዛዝ አያስፈልገውም። ታውቃላችሁ እግዚአብሔር አምላኩን በትክክል መውደድ ከቻለ ባልንጀራውን በትክክል መውደድ ከቻለ ሌላ ትእዛዝ የለም። የሕግ ዓላማ ይሄ ነው። ታውቃላችሁ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ማነው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ለምን ነው የሕግጋት ዓላማ ጎል ፍቅር ነው። እውነተኛ ፍቅር አለ ከንጹህ ልብ የሚወጣ ግብዝነት ከሌለበት እምነት የሚወጣ ከበጎ ሕሊና የሚወጣ ፍቅር ነው እና the goal of commandment ግብ ጎል ጎል ማለት ምን ማለት ታውቃላችሁ? በእግር ኳስ ለምሳሌ ጎል በጣም ጥሩ ተጫውቶ የማያስገባ እኮ ምን ዋጋ አይደል? ግን ውሸት ያለው ነው ካስገባ አስገባ ነው የሚባለው። አሸን ጎል ነው ግቡ ነው ዋናው የሚፈልገው። በይሄ ነው በክርስትና ሕይወት ውስጥ ሌላ ነገር ቢጠፋባችሁ ፍቅር ነው የእግዚአብሔር ዓላማ ስለሆነ ነውና ሁለቱ ሕግም ነቢያትን ተሰቅለዋል ማለት ምን ማለት መሰለህ? መጽሐፍ ቅዱስ በሕግና በነቢያት የተከፈለ መጽሐፍ ነው አይደል? የሕግ መጽሐፍ የሚባላል የነቢያት መጽሐፍ አለ። እነዚህ ሁሉ የሚያወሩት ስለሱ ነው። እግዚአብሔር ውደድና ባልንጀራው ውደድ የሚሉ ናቸው። ወገኖቼ ለሌሎች ዋጋ የምንከፍል እንድንሆን በቀላሉ እየተጎዳን ሰዎችን እየተው የምንሄድ እንዳንሆን እግዚአብሔር ይርዳል። በሌላ ያዕቆብ በመልእክቱ ሲጽፍልን ያዕቆብ ምዕራፍ 2:14 ብዙ ጊዜ የምናውቀው ቃል ነው። ያዕቆብ 2:14-16 ስለ እምነት እና ስለ ስራ ሲናገር ማንም ወንድሙ ወይ እህቱን ሂድና እሳት ሙቅ ጥገብ ቢለው የሚፈልገውን ባያረግለት ምን ዋጋ አለው ብሎ ይናገራል። ይሄ የሞተ ነው ይላል እና ምንድነው ላሳያችሁ የፈለኩት ለሌሎች ማካፈልን ከሌሎች ጋር አብሮ መሆንን በድካማቸው በሰርጋቸው በድግሳቸው ብቻ ሳይሆን በቸገራቸው ጊዜ ነው ሆስፒታል በገቡበት ሰዓት ሰው በሚያስፈልጋቸው ሰዓት ሰው ሆኖ መገኘት ያስፈልጋል። ኢየሱስ ይባረክ። መቼም ይሄ ራስ ወዳድነት የሚባለው ነገር ህፃናት ላይ ሁሉ ይታያል። ከየት እንዳመጡት ባይታወቅም ያው መቼም ዘር ነው እንግዲህ ከአዳም ጀምሮ የመጣ ነገር ስለሆነ ነው። ህፃናቶች ላይ ታያላችሁ ራስ ወዳድነት እንደዛ አይታችሁ ትንሽ ልጆች ላይ ራሱ የኔ ነው አይደል? እስቲ ህፃናቶች ባሉበት ዴኬር አካባቢ የኔ ነው ብለው ይጣላሉ። ኢቭን የነሱ ያው የኔ የሚል ነገር አላቸው። ከረጅም ጊዜ በፊት አንዲት እናት እንደውም ሁለት ልጆች የነበራት በጠዋት ቁርስ እየሰራችላቸው የነበሩ ሁለት ልጆች እና የምታረገው ፓንኬክ ነው እየጋገረች የነበረውና ደርሶ ያው አለባብሳት ትምህርት ቤት ልትልካቸው ቁርስ በልተው ከዛ አንዱ ልክ ፓንኬክ እንደጋገረች ለኔ ነው አሉ ሁለቱ። ያም ለኔ ነው ይላል፣ ይሄም ለኔ ነው። አንዱ የ3 ዓመት አንዱ የ5 ዓመት ነገር ነው። በኋላ እንዴት ታውቃችሁ? ሁለቱም ልጆች ናቸው። ከዛ ምን አለች? ልጆች ይውላችሁ አለች። እንግዲህ ክርስቲያን ባባሌ ናቸው። ይውላችሁ ዛሬ ኢየሱስ ከሁለት አንዳችሁ ቢሆን ኖሮ ለወንድሜ ይል ነበር አለች። እንግዲህ ልታስተምራቸው። ከዛ ትልቁ ምን ቢለው ትንሹ ዛሬ ኢየሱስ ነው እንልና ገባል። ኢየሱስ ነው ዛሬ በቃ ገባ። ጌታን የሚያቀርሳው እሱ ከሚያጣ ያለ ፓንኬኩ ያኛው ኢየሱስ ሆኖ ይፍቀድልኝ በቃ እንጂ ዛሬ ኢየሱስ ነው ለሚፈለከው ሁሉ ነው። አየ ብዙ ሰው እሱ ሊያገኘው የሚለውን ጥቅም ከሚያጣ የከበረ የሚባለው መንፈሳዊ ነገር ቢያጣው ጉዳዩ አይደለም። ወይ ከሁሉ ነገር ትልቅ ነው የሚባለው ነገር ቢያጣው ለሱ ጉዳዩ የራሱን ማንነት ያስቀድማል። ይሄ የክርስቶስ ልብ አይደለም። እግዚአብሔር ይገጥራል። እሺ ወደ ሁለተኛው ነጥብ ስንመጣ ከዚሁ ጋር በተያያዘ ማለት ነው በሁሉም ላይ ታላቅ ጸጋ ነበረባቸው የሚል ቃል አለ እና ስለ ኢየሱስም ይመሰክሩ ነበር ይላል። ከዚሁ ከአንድነታቸውና ከብረታቸው ጋር በተያያዘ ነው። ይኸውላችሁ በህይወታችሁ ለመለያየት ምክንያት አትሁኑ ወይ ክፍተት ለመፈጠር ምክንያት አትሁኑ። ብትችሉ ለአንድነት ምክንያት አትሁኑ፣ ባትችሉ ግን ለመለያየት ምክንያት አትሁኑ።
ገባችሁ? ብትችሉ ለፈውስ ምክንያት ነው፣ ባትችሉ ግን ለበሽታ ምክንያት አትሁኑ። አይደለም? ገብቷቸው አንዳንዴ አንድ ወደፊት መራመድ አለ፣ መሀል አለ፣ ደግሞ ሌላ ኤክስትሪም ነው። ወደፊት መሄድ ካቃታችሁ ቢያንስ መሀል ላይ ሁኑ፣ ሌላ ኤክስትሪም አለ። ዶክተሮች አንዴ ተሰብስበዋል እና ስለ ሕክምና ውጤት ወይም ስላላቸው በስራቸው ስላገኙት ስኬት ማውራት ጀምረዋል። እና አንዱ እጁን አውጥቶ ለዚህ በሽታ መድኃኒት አግኝተናል፣ ለዚህ በሽታ መድኃኒት ተገኝቷል እና የትልቅ ፕሮግረስ ነው። ከጥቂት ዓመት በፊት ይሄ በሽታ የማይድን ነበር፣ አሁን ግን መድኃኒት ጀምረዋል። አንደኛው እጁን አውጥቶ አዎ ይሄኛው በሽታ ደግሞ ቢያንስ 100% ማጥፋት ባይችል ሰውየው ለረጅም ጊዜ እንዲኖር ማለት ተችሏል እያሉ ጥሩ ይወያያሉ። እና አሁን ምን እናድርግ ጥያቄያቸው ነበር። ከዛ አንደኛው ዶክተር እጁን አውጥቶ የተናገረው ምን የሚል ነበር? ሰዎች እንዳይታመሙ እንምከር አለ። ገባችሁ አይደለ? ለምን እኛንም ያደርጉናል። ገባችሁ? ኮዝ የሚባል ነገር አለ። ብዙ ጊዜ በሽታ ከመሬት ተነስቶ ሰው ላይ ይባላል። ያንን እናስተምር ብሏል እና ያሱ አስጨብጭቧል። ምን ልነግራችሁ ነው? የታመመው መፈወስ ቢያቅታችሁ ቢያንስ አታሳምኑ። መጽሐፍ ቅዱስ ወደ ፈዋሽ ምላስ የህይወት ዛፍ ናት የሚል ቃል ነው። በሌላው ትርጉም እንዴት ደስ እንደሚል በእንግሊዝኛ መድኃኒት ያለው ቃል ነው፣ የሚፈውስ ቃል ነው። ያው በአማርኛ ነው የሚፈውስ ቃል። ስንት ሰው ታሞ የሚመጣል አንተ ጋር፣ ስንት ሰው ልቡ ተሰብሮ የሚመጣል። ቃል ስትነግረው ተፈውሰዋል። ከምትነግረው ቃል የተነሳ የተሰባብሮ ይለይለታል ወይ ደግሞ ታስነሳዋል። ቀለል ያሉ እንጂ ዛሬ ደግሞ እንዴት አሞብሻል፣ እንዴት ደስ ያለሽ ስትንቆሰው ውስጡን ጅል ተርቋል። ታውቃለህ? መልካም ፍቅር አንዳንድ ሰው ሲጀምር ተንቀርፎ ሲነሳባት ፖዘቲቭ ንግግር ማለት ሰው ቢያንስ ሌሊት አድሮ እንኳን በህልም እንኳን አይጠፋለት ሲባንን ሲነቃ እንቅልፍ ሰላማዊ ቃል ትዝ የሚል የማይለው ሲያጅ ይጠብቃል። መርዝ ይዘው የሚሄዱ ሰዎች አሉ። እግዚአብሔር እንደው ቆሻሻው ከአንደበት ላይ ይጥፋ። ይሄ በጣም ከባድ ነገር ነው። ምን ታደርጋለህ? አንድሽ ነገር ተሰጥቶ ኔጌቲቭን ከመሃል ነጥለው ማየት የሚችሉ ሰዎች አሉ። ይሄ ጥሩ ነገር አይደለም። የክርስቶስ ልብ አይደለም። ስለ ህብረት በጣም ብዙ ጊዜ የሚጠቀሰው መዝሙር 133 ላይ ያለ ቃል። መዝሙር 133 ቁጥር 1 ብዙ ጊዜ የሚታወቅ ቃል ነው። ወንድሞች በህብረት ቢቀመጡ የሚለው እነሆ መልካም ነው፣ እነሆ ያማረ ነው፣ ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። ዝቅ ይልና እግዚአብሔር በዛ በረከትን ህይወትን እስከ ዘላለም አዟል ይላል። በአርሞኒየም ጠል እንደሚፈስ ነው ይላል። እዚህ ጋር እንደነገር ልንገራችሁ። ስለ ይሄ በህብረት ቢቀመጡ ሲል ዝም ብሎ ቁጭ ማለትን አይደለም የሚያሳየው። ዩኒቲ ነው የሚለው በሌላው አንድነትን፣ ህብረትን፣ የልብ ፍቅርን የሚያሳይ ቃል። ይሄ ገረመኝ የተገለጸው አገላለጥ። ከዛ በኋላ የተገለጸው አገላለጥ በአሮን ላይ እንደሚፈሰው ሽቶ ነው ይላል፣ ወይም ዘይት ነው ይላል። በዘሌዋውያን ምዕራፍ 8 ቁጥር 12 ላይ ስትመጡ በአሮን ጭንቅላት ላይ የሚፈስ ዘይት ነበር። ዘሌዋውያን 8:12 ከብዙ ቅመማ ቅመም የተቀመመ ከመሆኑ የተነሳ በጣም ሽታ በጣም የሚያውድ ነው እና አሮን የክህነት ልብሱን ከለበሰ በኋላ በጭንቅላቱ ላይ የሚደረገው በደረቱ ላይ የሚደረገው ሁሉንም ልብስ ከለበሰ በኋላ ዘይት፣ ይሄ በጣም 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 ውድ የሆነ ሽታው ከየትና የት ድረስ የሚስብ ሽቶ ወይም ዘይት በጭንቅላቱ ላይ ይፈሳል። የሚገርማችሁ ቤታችሁ ቁጭ ብላችሁ አሮን በዚህ ሰፈር ካለ ታውቃላችሁ፣ እውድ የሚያደርጋችሁ ነገር አለ። ይሸታል፣ መልካም መዓዛ አለው፣ አሮማው ይወጣል። ስለ ህብረት የተነገረ ነው። ህብረት ካላችሁ ሰዎችን ይጠራል። እስቲ አሜን። ትሸታላችሁ ከርቀት። ውይ ምን ነው እንደነሱ ባረገኝ፣ ምን ነው እነሱ ባህል በመጣው ሰው ይላል። ሰው ያጣው ፍቅር ነው።
ታውቃላችሁ አንድ መሆን ነው ከሌሎች ጋር ህብረት ማድረግን ይፈልጋል ሰው ይሄ ካላችሁ ሌሎችን ከርቀት ተጣራላችሁ ጌታ ራሱ ተናግሯል አይደል ሰዎች ደቀ መዛሙርት መሆናችሁ በምን ያውቃሉ በፍቅራችሁ በዚህ የሚገርማችሁ ፈውስ ብትናረግ ታላላቅ ተአምሮች ብናረግ ሰው እንኳን ታራ ከሁሉ በላይ አንድነታችን ይሄን ያደርጋል እግዚአብሔር ይርዳል እሺ ከዚህ በኋላ እነዚህ ሰዎች መሬታቸውን እየሸጡ በሐዋርያት እግር ስር ያስቀምጡ እንደነበረ ደግሞ አንድ ልብ እንደነበራቸው በመካከላቸው ችግረኛ እንዳልነበረ ብዙ ነገር ከተዘረዘረ በኋላ መጨረሻው ላይ 36 እና 37 ስለ አንድ ሰው ነግሮን ሉቃስ 1 ምዕራፍ የዘገበው ትውልዱ የቆጵሮስ ሰው የነበረ ሌዋዊ ዮሴፍ ይባላል እርሱም በሐዋርያት በርናባስ ተባለ ትርጓሜውም የመጽናናት ልጅ ነው ስለዚህ ሰው ትንሽ ልንገራችሁ ወደፊት እናገኘዋለን በጥናት ውስጥ ግን ዛሬ አንዳንድ ነገሮች ስለሱ መናገር ፈልጋለሁ በርናባስ እንደነ ሐዋርያው ጳውሎስ እንደነ ሐዋርያው ጴጥሮስ እንደነ ዮሐንስ የሚታወቅ ሰው አይደል በብዙ ሰዎች ዘንድ ሲጠራ ሲሰበክም የማይሰማ ሰው ነው ግን ከጀርባ ሆኖ ብዙዎችን የሚያሳድግ ብዙዎችን የሚንከባከብ አሁን ላሉበት መንፈሳዊ ደረጃ ወይም ዛሬ ይሄንን መጽሐፍ እንዲጽፉ ትልቅ አስተዋጽኦ ያደረገ ሰው ቢኖር በርናባስ ነው በሐዋርያት ሕይወት ትልቅ አስተዋጽኦ ነበረው እንደው በኤንአይቪ ወይም በሌሎች ትርጉሞች በሚለው the son of encouragement ነው የሚለው ያው መስማቱን encouragement በተወሰነ ደረጃ ተመሳሳይነት አለ ይሄኛው ግን ማበረታታትን የሚያሳይ እና ለምንድን ነው ይሄን ያሉት ስሙ እኮ በርናባስ ነው ታውቃለህ ስሙ ዮሴፍ ነው አይደል ዮሴፍ ስሙ ከህይወቱ አይተው ነው ሐዋርያት ናቸው በርናባስ አሉት እና ሰዎችን ይመክራል ሰዎችን ያበረታታል ሰዎችን ያሳድጋል ይቆጠቁጣል እሱን ታይሚቷል ከጀርባ ሆኖ ሌሎች የእግዚአብሔር ነገር ይዞ እንዲሮጡ ምክንያት ነው አንድ ስተልንገራችሁ ብዙዎቻችሁ አገልጋዮች ናችሁ ወይም ብዙ ዓመት በእግዚአብሔር ቤት አሳልፋችኋል እዚህ ለመድረሳችሁ የብዙ ሰዎች ትዕግስት የብዙ ሰዎች ፍቅር የብዙ ሰዎች ምህረት እንደፈሰሰባችሁ ታውቃላችሁ አንዳንዴ እንደዚህ ገጥሟችሁ ከሆነ አላውቅም እኔ ገጥሞኛል አንድ ሰው በጣም ሰወደው ወይ በጣም ስቀርበው አለ ስቀርበው በተለይ ድሮ ማለት ነው የዛ ሰው ሁኔታ ሁሉ ሲገባብኝ ያለው አካሄዱ ሁሉ ሳላጣ ነው ሰሆነ ንግግሩ ገባችሁ እንደዚህ ገባችሁ ሃይ ነገር ነው ይሰራል ገባችሁ እንትን የሆነ ኢንፍሉዌንስ አድርጎኝ ማለት ነው እና የንግግር ዘይቤ ኢቭን ፊደሎቹን የሚቆራረጥባቸው ቦታዎች ስቆራረጥ እንደሱ ራሴን አግኝቻለሁ እና ለወቀውም አልወቀውም ያ ሰው በሆነ ነገር ኢንፍሉዌንስ አድርጎኛል እንደገና በሌላ ጊዜ ደግሞ በጣም ብዙ ጾልት የታቁ ሰዎች አይቼ ከነሱ ደግሞ ተጸጽቼ እኔ እንደዚህ መቼ ጸልያለሁ ብዬ እንደነሱ ለሞት ጣቁባቸው በህይወቴ ያደረጉብኝ ተጽዕኖ የእግዚአብሔር ቃል በጣም የሚያውቁ ሰዎች ያደረጉብኝ ተጽዕኖ ምክር የሚያውቁ ሰዎች ያደረጉብኝ የብዙ ሺህ ሰዎች ጥርቅም ሆኜ ነው ዛሬ ነው ያገኘው የታገሱኝ ሰዎች ነበሩ ማቀው እንደው አሁን ለአባባል ይያል ማቃቸው ሰዎች አሉ እኔ ታግሰው በተከሻቸው ይዘው ቢጠሉ ይኖሩ ወደ ቀር ይችል ነበር ግን ታግሰው ግዴ ነገ እየበረታ ሲል እያደገ ሲል ይገባዋል እያሉ ታግሰው አገልጋይ ያረጉ ሰዎች አሉ በእያንዳንዱ ጀርባ ሰዎች አሉ በርናባሶች አሉ the son of encouragement የመጽናናት ልጆች ልባችን በተሰበረ ሰዓት ይደግፉ አይዞ ቀጥል በቃ ይሄ ዓለም ፍጻሜ አይደለም ልብ ተሰብሮ መቅረት የለብም ትቀጥላል ይቀጥላል ላይ ብለው ያጽናኑ ሰዎች ነበሩ ዛሬ እናንተ እንድትሆኑ ይጠበቃል
ሃሌሉያ ሰዎች ወደ እናንተ ሲመጡ ምን ይዛችሁ ነው የምትጠብቁት? ይሄ I had a dream የሚል በየቤቱ የሚለጠፍ አንድ ጽሁፍ አይታችሁ ታውቃላችሁ? ከረጅም ጊዜ በፊት ሀገር ቤት እያለሁ ብዙ ጊዜም ሰራቶች የሚናገሩታል። ይሄ የዱካው ራዕይ የሚሉት አንድ ሰው በህልሙ ያየው እና አሸዋ ዳር ነው በህልሙ የሚያየውና አራት የእግር ፉትፕሪንት የሚባለው ያያል እና አራት ሆኖ ሲያይ ዝም ብሎ አራት ሆኖ ሲያይ ኦኬ እግዚአብሔር ከኔ ጋር ነው እያለ በጣም ደስ እያለው ይሄ ከተወሰነ ጉዞ በኋላ ሁለቱ ካጠፋ ሁለት ብቻ ሆነ እና ጌታ ሆይ ተውከኝ ማለት ነው፣ ጌታ ሆይ ተውከኝ ማለት ነው፣ ብቻዬን ሆንኩ ማለት ነው እያለ ከዛ እግዚአብሔር ምን አለ? ልጄ በፊት ያየው አራቱ ዱካ ልክ ነው፣ ጎን ጎን እየሄድኩ ነበር በረሃ ስለነበር ደግሞ ስትዝል ሁለት ዱካ ያየው የኔ ነው አንተን ተሸክሜ ነው እና ምን አይነት ጌታ ጥሎ አይሄድም። ይሄ ግራ እንደገባው ወታደር ተመተህ ጥሎ የሚሄድ ጌታ አይደለም። በትክክል የሚሸከም እስከ ሽበት እስከ ሽምግልና የሚሸከም ነው ይላል አይጥልም። ይሄ ደስ ይለኛል ጌታ የጌታ ባህሪ። ስለዚህ እኛም ዛሬ ሰዎችን ለመሸከም ዝግጁ መሆን አለብን። ይሄ እንግዲህ አንዱ የሚታወቀው በምንድነው? መፍረድ አይገባም ወገኖች። ይሄስ ኢንክ ደማን ወይ ይሄ something encouragement ሲባል ወይ መስናናት ልጅ ሲባል ሁሉ የጥሩ የሚናገር ማለት ጭቆ ማለት አይደለም። ታውቃለህ መገሰጽ የሚገባው ስትገስጹ ኢንካሬጅ አድርጋችሁ ትቆርጣላችሁ አይደል? በትክክለኛው መስመር እንዲገባ ነው። አንዳንዴ ጥሩ በነገር ብቻ በተመሸነፍ ሲሆን አስተካክለህ ጥሩ አይደለም ግን አንተ ደግሞ በርታ እግዚአብሔር ካንተ ጋር ይሆናል ብሎ ማበረታታት ተገቢ ነው። እሺ ይሄ ሰው እንግዲህ እንደተነገረው ትውልዱ የቆጵሮስ ሰው ነው፣ ሌዋዊ ነው፣ ያው የካህናት ዘር ያለበት ነው ማለት ነው እና በርናባስ ብሎ ሐዋርያ ተሰይሞታል። በርናባስ ሌላው በ1123 እዚሁ ሐዋርያ ሥራ ምዕራፍ 11 ከቁጥር 23 ጀምሮ ስታነቡ ወደ አንጾኪያ ላሉት እርሱ መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው፣ ሁሉም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው፣ ደግ ሰውና መንፈስ ቅዱስ የሞላበት ነበር ይላል። እንዴት ደስ ይላል! መከራቸው የሚልቃታ ያለ ሰውየው በቃ በምክር ነው የታወቀው። ገባ ግን በቦታ ላይ ሞር እንዴት ጥሩ መሰለህ። አንዳንድ ሰው አገልግሎት ሁሉ ፑልፒት የሚመስለዋል አይደለም። ከጀርባ ፍሬያማ ከሆንክ በቃ ያ ቦታ ጥሩ ነው እኮ ሰዎችን እንድትሁሉ አንድ ላይ መሆን አይችልም ማለት ነው። አንድ ጊዜ እኔ የምኖርበት ከተማው ያለው ድሬዳዋ አንድ ሰው በጣም በቃ ቸርች ይመጣሉ። ልክ እንደ ሙሉ ጊዜ ያገኛል ሰውየው ሙሉ ጊዜ ያገኛል እና አትክልቱን ይኮተኩታሉ፣ ውሃ ያጠጣሉ፣ ሁሉ ነገር በቃ ቸርቹን እንዴት አድርገው ጽዳት እንደሚይዙ ከዛ የቤተክርስቲያን ሽማግሌዎች አሉ እኚህ ሰው እንደዚህ ይህ ሰው በጣም ጥሩ ሰው የተሰጠ ሰው ነውና ለምን ቃል አንሰጠውም? ገባ ከዛ ምክንያቱም ሰውየው ሲታይ በጣም ኮሚትድ ነው እና እውነት ነው ተብሎ ቃል መስሎኝ ነው የሚሰጠው። ይሁድ በቃ እንትን የብረት ከዘራ ነው ይዙት እና ፈልጦ ሰዎች ሁሉ ምን በቃ እስኪያልቅ ድረስ ናፍቀው ማለት ግን በቃ በዛት ግልተኛ ሆኖ ጌታ ይባርካው አትክልቱን ይቆጥቁት እንጂ ግድ ፖሊስ ላይ መውጣት አለበት። ገባችሁ? በቦታው ነው ጸጋ የሚባለው እኮ ይሄ አንድ ሰው ያተሰጥቶታል መጥፎ ነው እንዴ በእግዚአብሔር ሚዛን እኮ እሱ ሊበልጥ ይችላል። ይሄ እኮ ነው አንዳንድ ሰው የሚሳሳተው ምንድነው ታይታ ምትፈልገው ነገር አለ። እግዚአብሔር ደግሞ እሱ ስለሚያይ የት ማድረግ እንዳለበት ያውቃል። እግዚአብሔር የተባረከ እና ይሄ ሰው እንደዛ ነበር። ሌላው 13 ከ1 እስከ 3 ስታነቡ በርናባስ ምን እዚህ ጋር ነው ለመጀመሪያ ጊዜ በነገራችን ላይ አሁን ቀደም ያነበብነው ክፍል ላይ ምዕራፍ 4 ላይ የሚታየው ከዛ በፊት አይታይም። ይሄ በርናባስ የሚባለው ሰው
አንዳንድ ጽሑፎች ሳነብግ ከሰባዎቹ መካከል አንዱ እንደሆነ ይናገራል። ሌላው በገማልያል በሚባለው ሕግ መምህር ስር ከጳውሎስ ጋር ተምሯል ብለው የሚሉ አንዳንድ ታሪክ ላይ የተገኙ ነገሮች ናቸው። እና በአንጾኪያ ጾም ጸሎት ላይ እያሉ ከሐዋርያት ጋር ጌታ በድምፅ መጣ። ምን አለ? ሳኦልንና በርናባስን ለጠራኋቸው ስራ ለይልኛል ይላል። ጾም ጸሎት ገብተው ከሐዋርያት ጋር እየጸለዩ እያሉ ለልዩ ዓላማ ፈልገዋል ብሎ ሁለቱን ሊቀቡ እና ለተጠሩለት ዓላማ ሲሸኙ ታያላችሁ። እና ወጥተው ወዲያው ምዕራፍ 14 ላይ ስትገቡ ልስጥራን በሚባለው ከተማ አንድ ሽባ ሰው እንዲነሳ ጳውሎስ አዘዘ። ከረጅም ዘመን ጀምሮ እግሩ የማይሄድ ሰው ልክ እሱ እንደተፈወሰ ሲያዩ የከተማው ሕዝብ ደግሞ ጣዖት አምላኪ ስለነበር ዲና የሚባል አምላክና ሄርሜን የሚባል አምላክ አማልክቶች አሏቸው። እነኚህ በቃ አማልክት ሰው ሆኖ መጥተዋል። ጳውሎስ በመናገር ዋና ስለነበር ሄርሜን አሉት፣ በርናባስን ዲና አሉት ይላል። እና የአበባ ጉንጉን ሙክት ምናምን ይዘው መጡ ሊያርዱላቸው ለአምላኮቻቸው እንደሚያደርጉት። ደስ የሚለኝ ጳውሎስ እና በርናባስ ልብሳቸው ቀደው እየጮሁ በጣም ይገርም ወደ ህዝቡ ሮጡ። እኛ እንደናንተ የምንሰማ ሰዎች ነን እንዳታረጉት አሏቸው። እና ከዛ በኋላ ጳውሎስ ነው እዛው ተነስተን በድንጋይ ተወግሮ እና ከባድ ዋጋ እየከፈለ ሰው ነው። ይሄ በርናባስ አብሮት ከጳውሎስ ጋር ለረጅም ጉዞ ሲጓዝ ታያላችሁ። ምዕራፍ 15 ቁጥር 12 ላይ እዛ ሐዋርያት ሥራ የኢየሩሳሌም ትልቁ ስብሰባ በመባል ይታወቃል። የሐዋርያት ሥራ ምዕራፍ 15 ትልቅ ዲሲሽን የተወሰደበት ቦታ ነው። ምናልባትም ያ ስብሰባ ባይኖር ዛሬ ቤተክርስቲያን አካሄዷ ብዙ ያልተፈቱ ጥያቄዎች ይዛ ትሄድ ነበር። አንደኛ በዛ ከተነሱ ጥያቄዎች መካከል ወንጌል መሰበክ ያለበት ላይ ሁሉ ብቻ ነው ወይስ ለአሕዛብ ነው የሚል ነበር። እና ይሄ ጥያቄ መልስ እንዲያገኝ በዋናነት የሰሩ ሰዎች ጳውሎስና በርናባስ ናቸው። ምክንያቱም በሁሉ ፊት ዝም አሰኟቸው የሚል ቃል ያለች ቁጥር 12 ላይ ከዛ በዛ ትልቅ ጉባኤ ላይ ህዝቡን ሁሉ ዝም አሉ። በርናባስና ጳውሎስ እግዚአብሔር በእኛ በአሕዛብ መካከል ያደረገው ምልክትና ድንቅ ሲተረኩላቸው ይሰሙ ነበር። አያችሁ፣ እኛ በተላክን ጊዜ እግዚአብሔር በመካከላችን በአሕዛብ መካከል ሲሰራ አይተነዋል፣ ሲፈውስ አይተነዋል፣ ስለ ሰዎች ደህንነት ምክንያት። ስለዚህ እኛ እንዴት ልንከለክል እንችላለን ብለው ነገሯቸው። ከዛ ጊዜ ጀምሮ የብዙዎቹ አመለካከት እንዲቀየር ሆኗል። ኢቭን የአይሁድ ስርዓት መጥቶ ሊቀላቀል ፈልጎ ነበር። እንዴት አድርገው ሴፓሬት ያደረጉት ክርስትና ለብቻው እንዲሄድ የተደረገ ስብሰባ እና በዛ ስብሰባ ላይ ትልቅ አስተዋጽኦ ነበር። 15:25 ላይ ይሄው ሰው ነፍሳቸውን ከሰጡና ከምንወዳቸው ከበርናባስና ከጳውሎስ ጋር ወደ እናንተ እንልከው ዘንድ በአንድ ልብ ተስማማን ይላል። እንልክ ዘንድ በአንድ ልብ ተስማማን ይላል። 15:25 ነፍሳቸውን ከሰጡት ከምንወዳቸው ተብለዋል። ደስ ይላል። እግዚአብሔር የተባረከ ይሁን። ራሱን የሰጠ ሰው ነበር። ለእግዚአብሔር ስራ ኮሚትድ ነበር። የውሸት ሳይሆን በእውነት እግዚአብሔርን የሚያገለግል ሰው ነበረ ከጳውሎስ ጋር ማለት ነው። በኋላም አንዳንድ ታሪኮች ታያላችሁ። ኢቭን ከጳውሎስ ጋር ባሉ በማርቆስ ምክንያት ክፍተት በመካከላቸው ተፈጥሮ ነበር። ማርቆስ ከዚህ በፊት በጣም ጳውሎስን አሳዝኖ ስለነበር አብሮን ይሄድ ሲለው በርናባስ አይሆንም ጳውሎስ ያዕቆብ ማለት ይሄ ማርቆስ መሄድ የለበትም። በርናባስ ግን ይሄድ ነገ የተሻለ ነው። ሁለቱ እስኪከፋፉ ድረስ ተለያዩ። ያኛው በሌላ መንገድ ይሄ በሌላ መንገድ ማርቆስ ይዞ ሄዷል። በኋላ ግን ጳውሎስ እንደተሰጠው ታያለ። ከረጅም ጊዜ በኋላ ደብዳቤ ሲጽፍ ማርቆስ ለአገልግሎት ይጠቅመኛልና ላኩልኝ ብሏል። ይሄ በርናባስ ቢጥለው ኖሮ ያን ወድቆ ይቀር ነበር። ግን ምን ያህል ልብ እንዳለው ታያላችሁ። በጣም ሰፊ ደግ ሰው ነበር ይላል። እግዚአብሔርን የሚፈራ ነበር ይላል። መንፈስ ቅዱስ የሞላበት ነበር ይላል። እና ከዚህ ሰው የምንማረው ትልቅ ነገር አለ። እግዚአብሔር አምላክ የተመሰገነ ይሁን። እስቲ አንድ ነገር ልንገራችሁና ወደ መጨረሻው ላምጣ። አንዳንዴ ሌሎችን ለመርዳት ስታስቡ ወይም ከሌሎች ጋር አብራችሁ ለመቆም ስታስቡ ግድ ለእናንተ ነገሩ ሚኒንግፉል እስኪሆን ድረስ መጠበቅ የለባችሁ። ገባችሁ? አሁን የብዙ ሰስተት ምንድነው 100% እኔ እንዲገባኝ አያስፈልግም። ያኛው ሰው ተረድቷል ወይ? ያኛው ሰው ፈልጓል? ባለፈ እዚህ ዝግጅት ነበር አይደል? የኮንፈረንሳችን ጊዜ እና አንዲት ትንሽ ልጅ
እዛ ታች ታለቅሳለች። እንዳጋጣሚ ስወርድ እያለቀሰች አባቷ ይዟታል። ሪስ ብላለች። ምንድነው ሲባል የሆነና ልጅ ለካ ላይት ነገር ለልጆቹ የሚበራ ሰጥተዋል እና እሷ እንዳጋጣሚ አልነበረችም ሲታደል። በኋላ ስትመጣ ሁሉ ልጆች ይዘዋል። እሷ ቀን እንደዚህ ባራማዘን ታለቅሳለች። ከዛ እኔ በቃ ቶሎ ልጅ መፈለግ ጀመርኩ። ገባቸው ለዚህ ቻርት ውስጥ ገብቼ ምናምን ለእኔ እኮ ሚኒንግለስ ነው። መብራት በራ ጠፋ። እኔ ሌላው መብራት ምን ያህል ገባ። ግን ራሴን እሷ ጫማ ውስጥ መጨመር አለብኝ። ለእሷ እና የተሯሯጥኩት እንደሷ ሆኜ በዚህ ገበች ደንግጣ እሷም እንግዲህ ኮንፈረንሱ ትልቅ ኮንፈረንስ ላይ ነው። ምንድን ስትል አራት ሆነናል መብራት የቻርጅ መብራቱ የጠፋ ሳይመስላል ገባ አይደለ? ከድጋሚ ተነሳላ ምንድን ነው ሲባል አይ ዝም ብላ ነው ልጅ ልጅ ማለት የለብኝም። እሷ ጋር ያለው ቫልዩ አለው። ከባድ ነው። እንዴት ባራማ ማዘን እስክታለቅስ ድረስ አልኳታል። እና ምን ገባኝ አንዳንዴ በሰዎች ግን አሁን መንፈሳዊ ልጆች አሉ በቤተክርስቲያን አትልም ከብሪቆጣ አትበሉ። እስቲ ትንሽ ራስን እሱ ጋር ጠጋ አድርግና ኦኬ ብለን ለመርዳት መሞከር ጥሩ። እያንዳንዳችን የራሳችንን አመለካከት እይታ አለ። አንድ አይነት አይደለም። አንድ ልብ እንድንሆን ተጠርተናል። ዓላማችን ግባችን እንጂ ብዙ ጊዜ እንደምንለው አንድ የተጠቃለለ ወይም እንደ ሳሙና ፋብሪካ አንድ አይነት ተቆርጠን የተሰራ ነው። ከአንድ ወዳጄ ነበር አንድ ጊዜ ያለ 6 ወጣቶች አገር ቤት አንድ አይነት ጸጉራቸው ተቆርጠው አንድ አይነት መነጽር አድርገው አንድ አይነት ልብስ አድርገው አንድ አይነት ጃኬት አንድ አይነት አረማመድ እና 6ቱ በኩል ሲሄዱ አንድ ሰው አያቸውና ረካሽ አላቸው። ምን ነው እግዚአብሔር አይደግምም አላ ገባችሁ አይደል? የተለያየ አይነት ነው የሚሳቀው። እናንተ ለምን አንድ ብትሆኑ ነው ናቸው እና ልዩ ነው። እንደ መልካችን እንኳን ያለበት መስዋዕት የተለያየ መልካችን እግዚአብሔር ፐርፐዝሊ የተለያየ አርጎ ሰርቶ እኛ ፐርፐዝሊ አንድ አይነት ለመሆን በጣም ገባህ? አንድ ምን ሆኖ በፍቅራችን በዓላማችን ብዙ ጊዜ እንደምንለው እግዚአብሔር በመፍራት በትህትና ክርስቶስን በመምሰል እንጂ ኦን ፐርፐዝ ማለት እግዚአብሔር የተለያየ ያደርጋል። ጌታ ይባርካችሁ። ለዛሬ ይሄ ነው እንጸልያለን።